ሶ ከዚህ በፊት በነበረ ቪዲዮ ስለ ካንድልስቲክ ፓተርኖች እና እንዲሁም ደግሞ ፎርሜሽናቸው እንዴት ፎርም እንደሚያደርጉ እንዴት እንደሚነበቡ ምን አይነት ካንድልስቲክ ፓተርኖች እንዳሉና በተለይም ሪቨርሳል ብለን ያየናቸው የካንድልስቲክ ታይፖችን ያየን ሲሆን ሰጀስት ያደረግናችሁ መጽሐፍ አለ። እሱ መጽሐፍ እየተጠቀማችሁ እንደሆነ ተስፋ እናደርጋለን። በዚህኛው ቪዲዮ ደግሞ ስለ ቻርት ፓተርኖች ነው የምናየው ማለት ነው። ቻርት ፓተርኖች ወይም ደግሞ አንዳንዴ ደግሞ ፕራይስ ፓተርን በመባል የሚጠሩት እነኚህ ቻርት ፓተርኖች ምንድን ናቸው? በፕራይስ አክሽኑ ላይ የሆኑ ሼፖች ናቸው ወይም ደግሞ ፕራይስ ቻርቱን የያዙ ፎርሜሽኖች ወይም ግራፍድ ሆነው የተቀመጡ ናቸው ማለት ነው። የሆነ ሚኒንግ ያስተላልፋሉ። ከነሱ ሼፕ በስተጀርባ ያለውን ሚኒንግ ማጥናት በጣም ነው የሚጠቅመን ማለት ነው። ፕራይስ አክሽኑ ወዴት እንደሚሄድ ለመገመት ይጠቅመናል ማለት ነው። ሪቨርሳል እና ኮንቲኒዌሽን ፕራይስ ፓተርኖች አሉ ወይም ቻርት ፓተርኖች አሉ ማለት ነው። አሁን የምናየው የሪቨርሳል ቻርት ፓተርኖች ነው ማለት ነው። ያ ማለት በፕራይስ አክሽኑ ላይ ሼፕ ሆኖ ይቀመጡና እዛ ቦታ ላይ ፕሪንት ሲደረጉ ፖቴንሻል የሆነ ሪቨርስ እንዳለ ወይም ደግሞ ቡሊሽ ከነበረ ማርኬቱ ወደ ቤሪሽ እንደሚቀየር እንዲሁም ደግሞ ቤሪሽ ከነበረ ወደ ቡሊሽ እንደሚቀየር ኢንዲኬት የሚያደርጉ ሼፖች ወይም ደግሞ ፓተርኖች ናቸው ማለት ነው። ይህን ከማየታችን በፊት አንዳንድ ማወቅ ያለብን ነገሮች አሉ። ስለ ኪ ሌቭል ወይም ደግሞ ሰፖርት እና ሬዚስተንስ የሚባሉ ላይኖችን ማየት ይኖርብናል፣ ማወቅ ይኖርብናል ማለት ነው። እነሱን በማስመር ስለሆነ እነኚህን ቻርት ፓተርኖች የምንጠቀመው ማለት ነው። እሱን እኔ እዚህ ጋር እንደምናየው ምንድነው ኪ ሌቭል ማለት? ኪ ሌቭል ማለት በአጭሩ ምንድነው? ሆሪዞንታል ላይኖች ናቸው። እነኚህ ሆሪዞንታል ላይኖች ሲሆኑ ሰፖርት እና ሬዚስታንስ ይባላሉ ማለት ነው። ምንድናቸው? በአጭሩ ሳይኮሎጂካል ቤሪየር ይባላሉ። ወይም ደግሞ ለምሳሌ በቀላሉ ለማስረዳት ማርኬት ወደ ላይ እየመጣ ነው ብለን እናስብ። ወደ ላይ ከመጣ በኋላ እዚህ ሌቭል ላይ ወይም እዚህኛው ቦታ ላይ ከተመለሰ ወይም ደግሞ ወደ ታች በሴለሮች ወደ ታች ማርኬቱ ከተመለሰ ከዛ በኋላ በቀጣይ እዚህ ሌቭል ላይ ሲመጣ ሳይኮሎጂካል ምን ተብሎ ነው የሚታሰበው? ሳይኮሎጂካሊ ተመልሶ እዚህ ጋር ወደ ታች የመውረድ ጸባይ ሊያሳይ ይችላል። ምክንያቱም እዚህ ጋር ሲደርስ ስለወረደ ከዚህ በኋላ እዚህ ጋር በመጠበቅ ወደ ታች ይወርዳል ብሎ ማሰብ ማለት ነው። ይሄ ሳይኮሎጂካል የምናስበው ነገር ነው። ነገር ግን በትክክል ሊሆን ይችላል፣ ላይሆንም ደግሞ ይችላል ማለት ነው። ምክንያቱም ሰርቴን የሆነ ነገር የለም። እዚህ ጋር እንደምታዩት ሰፖርት ሌቭል አለ ከታች ያለው፣ ከላይ ደግሞ ሬዚስታንስ ሌቭል አለ ማለት ነው። ሬዚስታንሶች ምንድን ነው የሚያደርጉት? ሬዚስት ነው የሚያደርጉት ማርኬቱ ከዚህ በላይ እንዳይወጣ ማለት ነው። በምን የተሞላ ነው? እዚህ ጋር በቀይ አይደለ? ቀይ ማለት ደግሞ ሪፕሬዘንት የሚያደርገው ሴለሮችን ነው ማለት ነው። እዚህ ጋር ሴለሮች አሉ፣ በጣም ብዙ ሴለሮች አሉ። ምክንያቱም ማርኬቱን ወደ ታች ያወረዱት ሴለሮች ናቸው። ሴለሮች እዚህ ጋር ይጠብቁታል፣ ወደ ታች ማርኬቱን ያወርዱታል ማለት ነው። አት ሳም ፖይንት ተመልሶ እዚህ ቦታ ሲመጣ ምንድነው አሰብሽናቸው? ምንድነው እዚህ ጋር ይጠብቁና ሴለሮች ይገባሉ ማለት ነው። ይሄ እንደ ስትራቴጂ የሚጠቀሙት አሉ፣ ይሄንን ብቻ ማለት ነው። ሰፖርትና ሬዚስታንስ ትሬደር ይባላሉ። ምክንያቱም በጣም ኢዚ የሆነ ስትራቴጂ ነው። ጀስት እነኚህን መስመሮች ማስመር ነው። በቃ ላይኖችን ሆሪዞንታል ላይን በማስመር እዚህ ጋር እንደምታዩት ሰፖርት ሌቭል አለ። ይህንን ሰፖርት ሌቭል ሪስፔክት ያደርጋል ወይ ማርኬት ብሎን ያጠናሉ፣ ያያሉ። እዚህ ጋር እንደምታዩት አንዴ ነክቶ ተመልሷል፣ ሁለቴ ነክቶ ተመልሷል። እስካሁን ሁለቴ ነክቷል። ከዚህ በኋላም ተመልሶ ሊወጣ ይችላል በማለት እዚህ ጋር ሰዎች ባይ ይላሉ ማለት ነው። ወደ ላይ ማርኬቱ ሊወጣ ይችላል ማለት ነው። ይህንን በማየት ብቻ ይህንን አስምረው በመጠበቅ ብቻ ትሬድ የሚያደርጉ ትሬደሮች አሉ። ሰፖርት እና ሬዚስታንስ ትሬደር ይባላሉ ማለት ነው። የነሱ ስትራቴጂ 100% ይሰራል ማለት አይደለም። በተለይ ደግሞ ብዙ ደካማ ጎኖች አሉት። ማኒፑሌት ይደረጋል። ምክንያቱም እዚህ ጋር ጠብቃችሁ ወደ ላይ ይወጣል ብላችሁ አስባችሁ ከሆነ ወደ ታች ትንሽዬ ዝቅ ካለ እዚህ ጋር ትሬድ ካስቀመጣችሁ ባይ ሊሚት፣ ነገር ግን ስቶፕ ሎዛችሁን ነክቶ ሊመለስ ይችላል። ይሄ አንዱ ዊክነሱ ነው። ምክንያቱም ማርኬቱ ማኒፑሌት ስለሚደረግ ማለት ነው። ያውቃሉ ከላይ ያሉት ሰዎች ወይም ባንኮች ሰፖርትና ሬዚስታንስ ትሬደሮች እዚህ ጋር እንደሚያስቀምጡ ስለሚያውቁ ማለት ነው። የዚህ ቪዲዮ ዋና ዓላማ ስለ ሰፖርትና ሬዚስታንስ ሳይሆን ኪ ሌቭል ምን ማለት እንደሆነ ለማወቅ ነው ማለት ነው። ምክንያቱም እነኛ ፓተርኖች ማርኬቱ ላይ የሆነ ሼፕ አላቸው። በቃ ጀስት እዚህ ጋር እንደምታዩት የሆነ ሼፕ አለ። ይህን ሼፕ ብቻ በማየት
ማርኬቱ ወደ ታች ነው ወደ ላይ ነው የሚወጣው የሚለውን ፕሪዲክት ለማድረግ ነው። ሶ ይህንን ደግሞ ከብዙ ጊዜ ቆይታ በኋላ ነው የምታውቁት ማለት ነው። ሶ እዚህ ጋር እንደምታዩት ሰፖርት ሌቭል ከታች ነው የሚቀመጠው፣ ሬዚስታንስ ደግሞ ከላይ ነው ማለት ነው። ወደ ታች ማርኬቱ መግፋት ነው ስራቸው። ሰፖርት ደግሞ ማርኬቱ ከዚህ በላይ እንዳይወድቅ ወደ ታች ወደ ላይ ማንሳት ነው ስራቸው ማለት ነው። ሶ ሰፖርትና ሬዚስታንስ ኮንሰፕቱ ይሄ ነው ማለት ነው። ይሄንን ኮንሰፕት ነው ወደ ቻርት ፓተርን የምንጠቀመው ማለት ነው። ሶ እዚህ ጋር እንደምናየው ከመጀመሪያው ስንጀምር የመጀመሪያው የምናገኘው ደብል ቶፕ ይባላል። ሶ ደብል ቶፕ ከስሙ እንደምንረዳው ምንድነው ማርኬቱ ሁለቴ እዚህ ጋር እንደምታዩት ማርኬቱ ከላይ ያለውን ይህንን ሬዚስታንስ ሌቭል ሁለቴ ነክቶታል። ሶ አሁን እዚህ ጋር ከዚህ በኋላ የምትማሯቸው በማርኬት ስትራክቸር ውስጥ የምትማሯቸው ተርሞች አሉ። እዚህ ጋር ለምሳሌ ማርኬት ሁልጊዜ ወደ ላይ ሲወጣ ወይም ቡሊሽ ከሆነ ማርኬቱ ሁልጊዜ ሃየር ሃይ ሃየር ሎ ሃየር ሃይ እያለ ነው የሚወጣው ማለት ነው። ወይም ደግሞ ሁልጊዜ ሃየር ሃይ እየሰራ ነው የሚወጣው ማለት ነው። ምክንያቱም ወደ ላይ ስለሆነ መውጣት የሚፈልገው ማለት ነው። በተቃራኒው ደግሞ ማርኬት ወደ ታች የሚወርድ ከሆነ ሎር ሎ ሎር ሃይ ሎር ሎ ሎር ሃይ እያለ ነው የሚወጣው ማለት ነው። ምክንያቱም ወደ ታች ለመውረድ ሲፈልግ ሁልጊዜ አዲስ ሎር ሎ እየሰራ ወደ ታች ይወርዳል። ወደ ላይ ለመውጣት ደግሞ ሃየር ሃይ ከዛ ደግሞ ሃየር ሎ ከዛ ሃየር ሃይ እየሰራ ይወጣል ማለት ነው። ነገር ግን በዚህ ደብል ቶፕ ላይ ካየነው እንደዛ አይደለም የተፈጠረው። ምክንያቱም ሃየር ሃይ ሁልጊዜ ይሄኛውን ላይን ካያችሁት ወደ ላይ ይወጣል። ከዛ ወደ ታች ከወረደ በኋላ ይሄኛውን ላይን ብሬክ አደረገ እና ወደ ላይ ወጣ። ስለዚህ አዲስ ሃየር ሃይ ተፈጠረ ማለት ነው። ይሄኛውን ስዊንግ ብሬክ አደረገ ማለት ነው። ሶ ስለ ስዊንግ በቀጣይ በደንብ እንማራለን። ነገር ግን በዚህኛው ቪዲዮ ፎከስ ማድረግ የምንፈልገው ምንድነው ሃየር ሃይ እና ሃየር ሎ ኪ ሌቨል ምንድነው የሚለውን ብቻ ለማየት ነው ማለት ነው። ሶ እዚህ ጋር እንደምናየው ብሬክ እያደረገ ነው የሚሄደው ማለት ነው። ይሄኛውን ስናይ ግን ደብል ቶፕ ላይ ስናይ ግን ምንድነው የተፈጠረው? እዚህ ጋር እንደምናየው ወደ ላይ ሃየር ሃይ ከተፈጠረ በኋላ ወደ ታች ከወረደ በኋላ የምንጠብቀው ምንድነው? ቡሊሽ ከሆነ ይሄ ማርኬት ወደ ላይ ሃየር ሃይ ይሰራል። ነገር ግን መልሶ ይሄንኑ ኪ ሌቨል ነካ ሳይሰበር ይሄኛው መልሶ የመጀመሪያው እዚህ ጋር እንደምታዩት የመጀመሪያው ቶፕ አለ። እሱን ድጋሚ ቶፕ ነካው ማለት ነው። ከዛ በኋላ ተመለሰ። ሶ ይሄ ምንድነው የሚያሳየው? ከታች ወደ ላይ የመጣው የባየሮች አቅም አለ፣ ፓወር አለ። ነገር ግን ይሄንን ከነካ በኋላ ተመልሶ ይሄን መስበር ስላቃተው ወደ ታች ወረደ ማለት ነው። ሶ ይሄ ምንድነው ቤሪሾች ማርኬቱን ኮንትሮል እንዳደረጉትና ሜቢ ይሄ ፖቴንሻል የሆነ ሪቨርስ እንደሆነ ለማሳየት ነው ማለት ነው። ሶ ደብል ቶፕ እዚህ ጋር እንደምታዩት ከላይ ያለውን ነካው፣ ከላይ ያለውን ሬዚስታንስ ሌቭል ነካው። እዚህ ጋር ያለው ሬዚስታንስ ነው ወይም ደግሞ ሴለሮች አቅማቸው ከፍተኛ እንደሆነ የሚያሳየው ማለት ነው። ሁለቴ ነክቶት ከዛ በኋላ ሲመለስ ልክ እዚህ ጋር የምታዩት መሀል ላይ ያለው ቀዩ ላይን ኔክ ላይን ይባላል። ይሄ ኔክ ላይን የሚባለው ብሬክ እንደተደረገ እዚህ ጋር እንደምታዩት ኢንትሪያችንን መግባት እንችላለን ማለት ነው። ስቶፕ ሎዛችንን ከላይ ከኔክ ላይኑ ከፍ አድርገን አስቀምጠን ታርጌት የምናደርገው ደግሞ መጀመሪያ ያለውን ይሄንን ሃየር ሎ ወይም ደግሞ ከታች ያለችዋን ላይን ታርጌት ማድረግ እንችላለን ማለት ነው። ሶ እዚህ ጋር ሾርት መግባት እንችላለን ማለት ነው። ሶ ሳይኮሎጂው ይሄ ነው። ሶ በተቃራኒው ደግሞ የምናገኘው ደብል ቦተም የሚባለውን ነው። ሶ ደብል ቦተም ደግሞ ሪቨርስ ነው። ያ ማለት ማርኬቱ ወደ ታች ከወረደ በኋላ እዚህ ጋር እንደምታዩት ሁለቴ ይሄኛው ሎወር ሎ ማርኬቱ ዳውን ትሬንድ ነበረ። ዳውን ትሬንድ ደግሞ ቅድም እንዳየነው ሎወር ሎ ሎወር ሃይ ሎወር ሎ እያለ ነው መስራት የሚገባው ማለት ነው። ማለት ይሄኛው ብሬክ መደረግ ነበረበት፣ ነገር ግን ብሬክ አልተደረገም። ይሄ ላይን ሪስፔክት ተደርጓል። ይሄ ላይን ምንድነው? ቅድም እንዳየነው ሰፖርት ሌቨል ነው ማለት ነው። ምክንያቱም እዚህ ጋር አይተናል ሰፖርት ሌቨል ይሄ ነው፣ ሬዚስታንስ ሌቨል ይሄ ነው ማለት ነው። ሶ ይሄኛው ሌቨል ሰፖርት ሌቨል ነው። ይሄንን ሪስፔክት ሁለት ያርጉታል። ብሬክ ማድረግ አቃተው። ዳት ሚንስ እዚህ ጋር ፖቴንሻል የሆነ ሪቨርስ እንዳለና ባየሮች ወደ ማርኬቱ በብዛት እንደገቡ ነው የሚያሳየው ማለት ነው። ሶ እዚህ ጋር ስቶፕ ሎዛችንን እናስቀምጣለን ልክ ቺኛዋ ኔክ ላይን ብሬክ እንደተደረገች ማለት ነው። ከዛ በኋላ ኢንትሪያችን እዚህ ጋር አስቀምጠን ታርጌት የምናደርገው ደግሞ ልክ እንደዚህ እንደቀድሞ ይሄኛውን ላይን ነው ማለት ነው ታርጌት የምናደርገው። ሶ ደብል ቶፕ እና ደብል ቦተም የሚያሳዩት የዊክነስን ነው፣ የማርኬቱን ዊክነስ እና ሪቨርሳልን ነው ማለት ነው። ሶ ከታች ደግሞ የምናየው እዚህ ጋር ትሪፕል ቶፕ የሚባለውን የቻርት ፓተርን ነው። ሶ ይሄም የፖቴንሻል ሪቨርሳል እንደሚከሰት የሚያሳየን የቻርት ፓተርን ነው ማለት ነው። ሶ እዚህ ጋር እንደምናየው እንደ ደብል ቶፕ ነው የመጀመሪያ ስትራክቸሩን ካያችሁት እዚህ ጋር እንደምታዩት ሃየር ሃይ ከሰራ በኋላ ሃየር ሎ ሰርቶ እዚህ ጋር እንደምታዩት ይሄኛውን ከላይ ያለውን ሬዚስታንስ ሌቭል ሁለቴ እዚህ ጋር ነክቶታል ማለት ነው። ያ ማለት አንድ ላይ ሶስቴ ማለት ነው። ሶ
ምንድነው የሚያሳየው? ይሄ ጠንካራ የሆነ ሬዚስታንስ ላይ ነው፣ ሬዚስታንስ ሌቭል ነው። እንዲሁም ደግሞ የባየሮች አቅም እየተዳከመ መሆኑን ነው የሚያሳየን ማለት ነው። ጀስት ላይክ እንደ ደብል ቶፕ ማለት ነው። ሶ በተመሳሳይ ልክ ይሄኛው ወደ ታች ወርዶ ልክ ችኛዋን ኔክ ላይን ብሬክ እንዳደረገ ትሬድ ኢንትሪያችሁን መግባት ትችላላችሁ ማለት ነው። ሶ ታርጌት የምታደርጉት ይሄኛውን ሎ ነው። ሶ ብዙ ሰዎች ምን ይጠቀማሉ? አንዳንዴ በደንብ ኮንፊርሜሽን ይፈልጋሉ ማለት ነው። ምክንያቱም ብዙ ጊዜ ማርኬት እንዲህ ከመጣ በኋላ ሪቴስት አድርጎ ከላይ ወደ ታች ወርዳል ብሎ ሲያስቡ ሪቴስት ካደረገ በኋላ ወደ ላይ የሚገቡም አሉ ማለት ነው እዚህ ጋር። ሶ ነገር ግን እዚህ ጋር እንደምታዩት ይሄ ቤዚክ የሆነ ስታንዳርድ ሼፑ ስለሆነ ቀጥታ ከዚህ ጀምሮ እስከዚህ ቲፒያችሁን ማስቀመጥ ትችላላችሁ ማለት ነው። ስቶፕ ሎዛችሁን ደግሞ ከላይ ከፍ ብላችሁ ማስቀመጥ ትችላላችሁ ማለት ነው። ነገር ግን ሳይኮሎጂውን ነው መረዳት ያለባችሁ። ይሄ ምንድን ነው የሚያሳየን? እንደምታዩት እዚህ ጋር ብሬክ ሊያደርግ አልቻለም፣ ወይም ደግሞ አዲሱን ሃየር ሃይ ለመስራት አቅቶታል ማለት ነው። ሶ ተመሳሳይ ቦታ ላይ እዚህ ጋር እየነካ ነው ማለት ነው። ምንም አይነት አዲስ ሃይ አልፈጠረም። እዛው ቦታ ላይ የሚነካ ከሆነ ምናልባትም ይሄ ማርኬት ወደ ቤሪሽ ይለወጣል ብለን እንገምታለን ማለት ነው። ሶ በተቃራኒው ደግሞ እዚህ ጋር እንደምናየው የትሪፕል ቦትም አለ። ይሄ ደግሞ ተመሳሳይ ነው። ማርኬቱ ከቤሪሽ ወደ ቡሊሽ እንደሚቀየር ነው የሚያሳየው ማለት ነው። ማርኬቱ ወደ ታች መጣ። ይሄንን የምታዩትን ሰፖርት ላይን 3 ነው የነካካው ማለት ነው። እዚህ ጋርና እዚህ ጋር ያ ማለት ያው ይሄ ጠንካራ ሰፖርት ላይን ነው፣ ሊሰበር አይችልም። ያው አይችልም ማለት ሳይሆን በዚህ ሼፕ ይሄ ሼፕ ምንድነው የሚነግረን? እዚህ ጋር የምታዩት የሴለሮች አቅም እየተዳከመ መምጣቱን ነው ማለት ነው። ሶ አቅማቸው አቅም ቢኖርና አቅማቸው ከባየሮች ቢበልጥ ይህንን ሰፖርት ላይን ብሬክ ያደርግ ነበር ማለት ነው። ሶ ይህም አንዱ የሴለሮች አቅም መዳከሙን የሚያሳይ ኮንፈርሜሽን ነው ማለት ነው። ሶ ልክ ችኛዋ ኔክ ላይን ብሬክ ስትደረግ ኢንትሪያችሁን እዚህ ጋር አድርጋችሁ ሎንግ መግባት ትችላላችሁ ማለት ነው። ይሄንን ሃይ ታርጌት አድርጋችሁ ማለት ነው። ስቶፕ ሎዛችሁን ደግሞ ዝቅ አድርጋችሁ ማስቀመጥ ትችላላችሁ። እዚህ ጋር ኢንትሪ ማኔጅመንታችሁ ነው የእናንተ፣ ወይም ደግሞ የራሳችሁ የኢንትሪ ማኔጅመንታችሁን ነው የምትጠቀሙት ማለት ነው። ምክንያቱም ፕላናችሁ ላይ ያለው ለምሳሌ ሪቴስት ካደረገ በኋላ ልግባ ካላችሁ እዚህ ጋር እንደምታዩት ከመጣ በኋላ ዝም ብሎ አይሄድም። ወደ ታች ሪቴስት አድርጎ ኢንትሪያችሁን የሚሄድ ከመሰላችሁ ሪቴስት ካደረገ በኋላ ጠብቃችሁ ትገባላችሁ ማለት ነው። እንደ የራሳችሁ ምርጫ ነው ማለት ነው። ሌላው ደግሞ ቀጣይ የምናየው የሄድ ኤንድ ሾልደር የሚባለውን የካንድል የቻርት ፓተርን ነው የምናየው ማለት ነው። ሄድ ኤንድ ሾልደር ምንድን ነው? አሁንም እዚህ ጋር የምናየው ሁሉም ሪቨርሳል ስለሆነ ይሄም ሄድ ኤንድ ሾልደር ሪቨርሳል ነው ማለት ነው የሚናገረው። ነገር ግን እዚህ ጋር እንደምታዩት የመጀመሪያው ሃይ ከተሰበረ በኋላ እዚህ ጋር እንደምታዩት ይሄ ላይን ተሰበረ። ምክንያቱም ይሄኛው ሃየር ሃይ ይሄኛው ሃይ አለ። ቀጥታ ወደ ማርኬቱ ሃየር ሎ ከሰራ በኋላ ከዛ ቀጥታ ይሄኛውን ሃይ ብሬክ አድርጎ አዲሱን ሃየር ሃይ ፈጠረ ማለት ነው። ይሄ ስዊንግ ሃይ ነው አዲሱ። ስለ ስዊንግ ቀጣይ የምናይ ይሆናል። ነገር ግን ጀስት ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ እየሰራ ነው የሚሄደው ማለት ነው በቡሊሽ ማርኬት። ይሄ ማርኬት ቡሊሽ ነው። ነገር ግን ይሄኛውን የመጀመሪያውን ሬዚስታንስ ሌቭል ከሰበረ በኋላ ተመልሶ የት ነው የመጣው? ወደዚህ ወደ መጀመሪያው እዚህ ኔክ ላይን ከመጣ በኋላ ብሬክ አላረገም፣ ሪቴስት ማድረግ ጀመረ ማለት ነው። የመጀመሪያውን እዚህ ጋር የምታዩት የመጀመሪያውን ሃይ ሪቴስት አድርጎ እዚህ ጋር ወደ ታች መውረድ ጀመረ ማለት ነው። ይችኛዋን ኔክ ላይን ልክ ብሬክ እንዳደረገ ኢንትራክሽንን እዚህ ጋር መግባት እንችላለን ማለት ነው። ምንድነው ይሄ ሳይኮሎጂው? የባየሮች አቅም መዳከሙን ነው የሚናገረው ማለት ነው። እዚህ ጋር እንደምታዩት ባየሮች ይሄኛውን ሃየር ሃይ ይዘው ወጥተው ድጋሚ አዲሱን ሃይ ፎርሜሽን መስራት ስላቃታቸው መጀመሪያ ላይ ተች ያደረገውን የሬዚስታንስ ሌቭል ድጋሚ ተች አድርጎ ወደ ታች መውረድ ጀመረ ማለት ነው። ይችኛዋን ኔክ ላይን ብሬክ እንዳደረገ ወደ ታች ሾርት መግባት እንችላለን ማለት ነው። እዚህ ጋር በተቃራኒው የምናየው ደግሞ የኢንቨርትድ ሄድ ኤንድ ሾልደር የሚባለው ነው። ወይም ተመሳሳይ ነው። የሴለሮች አቅም እዚህ ጋር ተዳከመ። መጀመሪያ ሎወር ሎ እየሰራ መጣ። ሁልጊዜ በሾርት ወይም በቤሪሽ ማርኬት ላይ ሎወር ሎ እየሰራ ነው ማርኬት ነው የሚመጣው። ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ነው የሚሄደው። ነገር ግን ይሄኛው ሎወር ሃይ ይሄኛው ሎወር ሎ አልተሰበረም። መጀመሪያ ላይ የነበረው የሎወር ሎ ቦታ ላይ ሪቴስት አደረገ ማርኬቱ። ያ ማለት አቅም እያጣ ነው የቤሪሽ ማርኬት ወደ ቡሊሽ ይቀየራል ብለን ወይም ሪቨርስ ያደርጋል ብለን ነው ማለት ነው የምንገምተው። ልክ ቺኛ ብሬክ እንደተደረገች
ኢንተሪያችንን እዚህ ጋር አስቀምጠን ስቶፕ ሎዛችንን እዚህ ጋር አስቀምጠን ሎንግ መግባት እንችላለን ማለት ነው። ሶ የመጨረሻው ደግሞ የምናየው ከሪቨርሳል ፓተርኖች ፎሊንግ ኤንድ ራይዚንግ ኤጅ የሚባለው ነው ማለት ነው። ሶ ይሄኛው ፎርሜሽን ምንድን ነው? እንደምታዩት ማርኬቱ ቤሪሽ ማርኬት ነው። ቤሪሽ ማርኬት ደግሞ እንዳየነው እዚህ ጋር ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ እያለ ነው የሚመጣው ማለት ነው። የትኛውን ቤሪሽ ማርኬት በዚህኛው መንገድ ነው ፎርም የሚያደርገው ማለት ነው። ስለ ማርኬት ስትራክቸር በቀጣይ ስለምንማር ችግር የለም በደንብ ዲፋይን እናደርገዋለን። ነገር ግን ቤሪሽ ማርኬት ላይ ይሄ ነው ፎርም እያደረገ የሚመጣው ማለት ነው። በቡሊሽ ማርኬት ደግሞ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ እያለ ነው ማለት ነው። ሁልጊዜ ይሄኛውን ሃይ ብሬክ ያደርጋል፣ ይሄኛው ደግሞ የዚህም ብሬክ እያደረገ ነው የሚመጣው ማለት ነው። ነገር ግን በፎሊንግ እና በራይዚንግ ኤጅ ላይ ምንድን ነው የምናስተውለው? ሪቨርሳል ናቸው፣ ምክንያቱም ማርኬቱ ቤሪሽ ነው። ነገር ግን ምንድን ነው እዚህ ጋር እንደምታዩት ይሄኛው ዌቭ ወደ ታች እየመጣ ያለው ዌቭ እየጠበበ እያነሰ ነው። ሁልጊዜ ይሄኛው ከዚህ አንሳል፣ ይሄኛው ከዚህ አንሳል ማለት ነው። ያ ማለት እያነሰች ነው የምትመጣው ማለት ነው። ሶ ከላይ ትሬንድ ላይናችን እናሰምራለን፣ ከታችም እንዲሁ እናሰምርና ማርኬቱ አት ሰም ፖይንት የሆነ ታይም ላይ ይሄኛውን ብሬክ የሚያደርግ ከሆነ ወደ ላይ ቡሊሽ ይሆናል ወይም ሪቨርስ ያደርጋል ብለን ነው ማለት ነው የምንገምተው። ምክንያቱም ፎሊንግ ኤጅ ምንድን ነው የሚነግረን? ማርኬቱ እየተዳከመ ነው፣ አቅም እያጣ ነው ማለት ነው። ምክንያቱም ይሄን መብለጥ ነበረበት፣ ነገር ግን እየበለጠ ሳይሆን ማርኬቱ እያነሰ በጣም እየተጨመቀ መጥቶ መጨረሻ ላይ ከዚህ በላይም ብዙ ካንድሎች ሊኖሩ ይችላሉ። ነገር ግን ከዚህኛው መስመር በላይ ወደ ታች መውረድ ሲያቅተው እና ደግሞ የመጀመሪያውን ብሬክ ከላይ ካየን ኢንትሪያችን እዚህ አስቀምጠን ታርጌት ማድረግ እንችላለን ማለት ነው። ሁልጊዜ ታርጌት የምናደርገው የዚህኛውን ሃይ ነው ማለት ነው። ስቶፕ ሎዛችን ደግሞ ከታች ማስቀመጥ እንችላለን ማለት ነው። ሶ ይህንን ለምሳሌ ለማየት እዚህ ጋር ባይ ስለምንገባ ሎንግ መግባት እንችላለን። ሶ እዚህ ጋር ታርጌታችንን ማስቀመጥ እንችላለን ማለት ነው። ሶ ኢንትሪያችንን እዚህ ጋር አስቀምጠን ስቶፕ ሎዛችንን ደግሞ ከታች ካስቀመጥን በኋላ ታርጌታችን ደግሞ እዚኛው ቴክ ፕሮፊታችን ላይ እናስቀምጠዋለን ማለት ነው። ሶ በዚህ መንገድ ሪስክ ቱ ሪዋርዳችንን ማኔጅ አድርገን ትሬድ እናደርገዋለን ማለት ነው። ነገር ግን ይሄኛው ሁልጊዜ ይሄ ይከሰታል ማለት አይደለም። በደንብ ፕራይስ አክሽኑን ማየት አለብን ማለት ነው። ሶ ይሄ የዚህ ተቃራኒ ደግሞ ራይዚንግ ዌጅ የሚባለው ነው። ይሄ ደግሞ ከቡሊሽ ወደ ቤሪሽ ማርኬቱ እንደሚቀየር የሚያሳየን ነው ማለት ነው። የሪቨርሳል ካንድል የሪቨርሳል ቻርት ፓተርን ታይፕ ነው ማለት ነው። ሶ እዚህ ጋር እንዴት ነው የሆነው? ማርኬቱ ወደ ላይ ወጣ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እያለ ነው የሚሄደው። ነገር ግን አዳዲሶቹ እዚህ ጋር የምታዩቸው ዌቮች እያነሱና በጣም እየተዳከሙ አዲሱን ሃየር ሃይ ሲሰራ በጣም ትንሽ ሙቭመንት ሲሆንና ከዚህ ከሁለቱ ላይን መውጣት አቅቶት ከዚህ ከላይኛው ላይን ብሬክ ማድረግ አቅቶት ወደ ታች ትንሽዬ ብሬክ ወደ ታች ካደረገ ማርኬቱ ወደ ላይ እየመጣ የነበረው ማርኬት ወደ ታች ይወርዳል ወይም ከቡሊሽ ወደ ቤሪሽ ይወርዳል ብለን ነው የምንገምተው ማለት ነው። ሶ ልክ እንደዚህ እንደቀድሞ ይሄንንም ሾርት እዚህ ጋር መግባት እንችላለን ማለት ነው። ሶ ሜቢ እዚህ ጋር ሾርት ማድረግ እንችላለን ማለት ነው። ሶ በጣም በቀላሉ ይሄንን ቻርት ፓተርን አይደንቲፋይ በማድረግ ከፕራይስ አክሽን ውስጥ እንደዚህ ሌሎች ቴክኒካል የሆኑ አናላይሲሶችን ሳንሰራ ትሬድ ማድረግ እንችላለን ማለት ነው። ሶ እዚህ ጋር እንደምታዩት ሪስክ ቱ ሪዋርዳችንን አሪፍ ካደረግን ያው አሪፍ የሆነ ፕሮፊት መስራት እንችላለን ማለት ነው። ሶ እነኚህ የሪቨርሳል ፓተርኖች ምሳሌ ናቸው ማለት ነው። ሶ ቀጣይ ደግሞ ኮንቲኒዌሽን የሚባሉት እናያለን። እነኚህ ኮንቲኒዌሽን ደግሞ የሚባሉት የቻርት ፓተርኖች ማርኬቱ እየመጣ ባለበት ትሬንድ እንደሚቀጥል የሚያሳይ ነው ማለት ነው። ሶ አሁን ደግሞ የምናየው የኮንቲኒዌሽን ቻርት ፓተርኖች እናያለን። እነኚህ ቻርት ፓተርኖች ምንድነው የሚነግሩን? ማርኬቱ እየሄደበት በነበረበት ትሬንድ እንደሚቀጥል ማሳያ ናቸው ማለት ነው። ሶ ከመጀመሪያው ስናይ እዚህ ጋር ሁለት ኮንቲኒዌሽን ቻርት ፓተርን ኤግዛምፕል አስቀምጠናል። ሶ እዚህ ጋር እንደምታዩት ቡሊሽ ፔናንት የሚባል አለ። ይሄ ፔናንት የሚባለው እንደምታዩት ትራያንግል የሆነ ሼፕ ነው። በዛ ሼፕ ውስጥ ነው ማርኬቱ ፕራይስ አክሽኑ የሚንቀሳቀሰው ማለት ነው። ሶ እዚህ ጋር እንደምታዩት ማርኬቱ የሚንቀሳቀሰው በዚህ ትራያንግል ቦክስ ውስጥ ነው። ይሄ ምንድን ነው የሚያሳየን? ማርኬቱ ቡሊሽ ነበር፣ ኦሪጂናል ትሬንዱ ቡሊሽ ነው። ነገር ግን እዚህ ትራያንግል ቦክስ ውስጥ እንደምታዩት ሴለሮች እና ባየሮች እንደምታዩት እዚህ ጋር ኮንሶሊዴት ያደርጋሉ፣ ፋይት ያደርጋሉ ማለት ነው። ሶ ቡሊሾች ቤሪሾችን እዚህ ጋር አዳክመው መጨረሻ ላይ ይሄንን ትሬንድ ላይን ብሬክ እንዳደረጉ ወደ ላይ ማርኬቱ እንደሚወጣና እንደሚቀጥል በዛው ትሬንድ
እንዲሁም ደግሞ ቤሪሾች እንዲደከሙ ሴለሮች እንዲደከሙ ማሳያ ነው ማለት ነው። ሶ ይሄ ቡሊሽ ፔናንት የሚጠቁመን ማርኬቱ በዛው አቅጣጫ እንደሚሄድ ነው ማለት ነው። ሶ ከላይ ያለውን ቻርት ክሊን ለማድረግ ከፍ ላድርገው። ኦኬ ሶ ሁለተኛው ደግሞ ቤሪሽ ፔናንት ነው። ይሄ በተመሳሳይ መልኩ ቤሪሽ ነው። ናቹራል ኦሪጂናል ሙቭመንቱ ቤሪሽ ነው። ነገር ግን እዚህ ጋር እንደምታዩት ኮንሶሊዴት ያደርጋል። ሴለሮችና ባየሮች እዚህ ትራያንግል ቦክስ ውስጥ ግራፍ ውስጥ ኮንሶሊዴት በማድረግ ፋይት ያደርጋሉ ማለት ነው። ሶ ከዛ በኋላ ሴለሮች ባየሮችን ካዳከሙ በኋላ አቅማቸው እንዳጡ ነው የሚያሳየው። ይህን ብሬክ እንዳደረገ ከታች ያለውን ላይን ብሬክ እንዳደረገ እዚህ ጋር ኢንትሪያችሁን መግባት ይችላላችሁ ማለት ነው። ሳምታይምስ እዚህ ጋር ሪቴስት ሊያደርግ ይችላል ማለት ነው። ብሬክ አውት ካደረገ በኋላ ይህንን ላይን ተመልሶ ችኛዋን ላይን ሪቴስት ካደረገ በኋላም ሊሄድ ይችላል። ስቶፕ ሎዛችሁን ደግሞ እዚሁ ከፍ አድርጋችሁ ማስቀመጥ ይቻላል ማለት ነው። ሶ ቀጣይ ደግሞ የምናየው የቡሊሽ እና የቤሪሽ ፍላግ ነው የምናየው ማለት ነው። ሶ እዚህ ጋር ቡሊሽ ፍላግ ላይ ምንድን ነው የምናየው? ማርኬቱ ቡሊሽ ነው ኦሪጂናል ሙቭመንቱ። ሶ እዚህ ጋር በምታዩት ላይን ግራፍ ውስጥ ምንድን ነው ኮንሶሊዴት ያደርጋል ማለት ነው። ሶ እዚህ ጋር ኮንሶሊዴት ሲያደርግ በምናይበት ታይም ምንድን ነው የሚያሳየን? ማርኬቱ ይሄ ጀስት ሪትሬስመንት ነው፣ ፑልባክ እያደረገ ነው፣ ወይም ደግሞ ሃየር ሃይ ብሎ ሃየር ሎ ነው ማርኬት። ማንኛውም የቡሊሽ ማርኬት ስትራክቸሩ እንደዛ ነው ማለት ነው። ወደ ሃየር ሃይ ከሄደ በኋላ ሪትሬስ ያደርጋል ማለት ነው፣ ወይም ፑልባክ ያደርጋል ማለት ነው። ሶ በዛ ፑልባክ ውስጥ ያለ ነው ይሄ የምታዩት ላይን ማለት ነው። ሶ እዛ ላይን ውስጥ ምንድን ነው የምናየው? የዲማንድ መጠን ከሰፕላይ መጠን እንደሚበልጥ እናያለን ማለት ነው። ምክንያቱም እዚህ ጋር እንደምታዩት ማርኬቱ ከቆየ በኋላ ይህንን ብሬክ እንዳደረገ የምንረዳው ምንድን ነው? አሁንም ባየሮች ኮንትሮል ውስጥ እንዳሉና የነኚህ የሴለሮች ወይም ደግሞ የሰፕላይ መጠን እንደሚያንስ ነው የምንረዳው ማለት ነው። ምክንያቱም እዚህ ጋር እንደምታዩት ይህን ላይን ነው ብሬክ ያደረገው ማለት ነው። ሶ ይሄም አንዱ የኮንቲኒሽን ቻርት ፓተርን ነው ማለት ነው። በተቃራኒ ደግሞ ቤሪሽ አለ። እዚህ ጋር ማርኬቱ ወደ ታች መጣ፣ ከዛ ኮንሶሊዴት አድርጎ ይሄ ኮንሶሊዴት የሚያደርገው ከላይ የምታዩት እዚህ ጋር እንደምታዩት ሎወር ሎ ሎወር ሃይ ሎወር ሎ እያለ ነው ማርኬት የሚሄደው። ነገር ግን ፑልባክ ያደርጋል ለተወሰነ ጊዜ ወደ ላይ፣ ከዛ ሲመለስ እዚህ ጋር ብሬክ ያደርጋል ማለት ነው። ሶ ይሄኛው ፓርት ምንድነው? ኮንሶሊዴሽኑ እዚህ የምታዩት መሀል ላይ የዲማንድ መጠን እንደሚያንስ ነው የሚያሳየው ማለት ነው። ምክንያቱም ማርኬት ይህንን ብሬክ አድርጎ ሊያልፍ አልቻለም። ማርኬቱ ወደ ታች ይህንን ብሬክ አድርጎ ይሄኛውን የታችኛውን ትሬንድ ላይናችን ብሬክ አድርጎ ወደ ታች ሊመጣ ችሏል። ሶ ወዲያው እዚህ ጋር ሪቴስት ካደረገ በኋላ ኤንትሪ መግባት እንችላለን ማለት ነው። ይህንን ቲፒ ታርጌት አድርገን ማለት ነው። ሶ የተወሰኑ ኤግዛምፕሎችን ደግሞ በቻርት ላይ ሄደን እንይ። ሶ ቅድም ያየናቸውን ሪቨርሳል እና ኮንቲኒዌሽን ቻርት ፓተርኖች በምሳሌ እንይ። ሶ እዚህ ጋር እንደምታዩት ማርኬቱ ወደ ታች መጥቷል። ሴለሮች ወደ ታች ማርኬቱን አድርሰውታል ማለት ነው። ነገር ግን እዚህ ጋር እንደምታዩት ኪ ሌቭል አለ ወይም የሰፖርት ሌቭል አለ። ሰፖርት ደግሞ ምንድን ነው? ሰፖርት ሌቭል ላይ ባየሮች ናቸው ያሉት። ማርኬቱን ወደ ላይ ነው ከፍ ማድረግ የሚፈልጉት ማለት ነው። ሶ እዚህ ጋር እንደምታዩት ምን አይነት የቻርት ፓተርን ፎርሜሽን ይሰራልን? እዚህ ጋር እንደምታዩት ማርኬቱ መጣ፣ ከዛ እዚህ ጋር የመጀመሪያው ሎ እዚህ ጋር ይህን ነካውና ከዛ በኋላ ሪትሬስ አድርጎ ወደ ታች እየታሰበው እንግዲህ ያው ቤሪሽ ማርኬት ላይ ሎወር ሎ ሎወር ሃይ ሎወር ሎ እያለ ነው ይህን ብሬክ አድርጎ የሚታሰበው። ነገር ግን ብሬክ አድርጎ ይሄዳል ብለን ነው የምናስበው። ነገር ግን እዚህ ጋር እንደምታዩት ሰፖርት ሌቭል አስቀምጠናል ማለት ነው። ወይም ሰፖርት ሌቭል ነው እዚህ ጋር የምታዩት። ሶ ይህንን ሰፖርት ሌቭል ብሬክ ሳያደርግ ወደ ላይ ከፍ አለና ድጋሚ መጥቶ አሁንም ተች አደረገው ማለት ነው። ነገር ግን ብሬክ አላደረገውም ሁለቴ ማለት ነው። ሶ ይሄ የሚያሳየው የደብል ቦተም ፎርሜሽን ነው ማለት ነው። ደብል ቦተም ምንድነው? ሪቨርሳል ነው። ይሄ ማርኬት ወደ ታች እየመጣ ያለ ማርኬት ወደ ላይ እንደሚሄድ የሚያሳይ ቻርት ፓተርን ነው ማለት ነው። ሶ እዚህ ጋር ምንድነው እንጠብቀዋለን። ማርኬቱ እዚህ ጋር የምታዩትን ኔክ ላይን ብለን ያየነውን ይህንን ላይን እስኪሰብረው ድረስ እንጠብቃለን ማለት ነው። ምክንያቱም ይሄ ኔክ ላይን ከተሰበረ ወደዛ ወደ ላይ ምናልባት ይሄ ሪቨርሳል ነው ብለን እንገምታለን ማለት ነው። ማርኬቱ እየሄደ ነው። ሶ ኦኬ ብሬክ ካደረገ ማለት ነው። ሶ እዚህ ጋር ምንድን ነው ይህንን ብሬክ ካደረገ በኋላ ወዲያውኑ ምንገባው ሎንግ ነው ማለት ነው። ነገር ግን መጠበቅ አለብን። አንዳንዴ ድጋሜ ይህንን ኔክ ላይን ሪቴስት አድርጎ ሊነሳ ይችላል። ነገር ግን አሁን እዚህ ጋር ኤክስፔክት የምናደርገው ቡሊሽ ነው ማለት ነው። ሶ እዚህ ጋር ሎንግ ለመግባት እንዘጋጃለን ማለት ነው። እዚህ ጋር ሶ ብሬክ እዚህ ጋር ስቶፕ ሎዛችን የምናስቀምጠው ከዚችኛ በታች ከኔክ ላይኗ በታች አድርገን እዚህ ጋር መግባት እንችላለን ማለት ነው። ሶ ታርጌታችን ደግሞ
ይሄኛው ሀይ ነው ብለናል ማለት ነው። ይሄኛው እዚህ ጋር የምታዩት ሀይ ነው ማለት ነው። ሶ ሁሌ ላይ ሰራ ይችላል። ይሄ እናንተ ባክቴስት አድርጋችሁ ማየት አለባችሁ ማለት ነው። ሶ ሪስክ ቱ ሪዋርዳችን እንደምታዩት ሪስክ ቱ ሪዋርዳችን ያው ከ1 to 3 ያው ከ3.8 ነው ማለት ነው። ያ ማለት ሪስክ ላደረግ ነው 3.8 እጥፍ ነው ማለት ነው። ያው ከ3 በላይ መሆን አለበት ብለናል የሪስክ ቱ ሪዋርዳችን። ሶ እዚህ ጋር ማርኬቱ እንጠብቀዋለን ማለት ነው። ሶ እንደምታዩት ማርኬቱ ፐርፌክትሊ ይሄኛውን ሀይ ጠብቆ ቴክ ፕሮፊታችንን ከሰጠ በኋላ ተመልሷል ማለት ነው። እዚህ ጋር ምንድነው ፕሩፍ የምናደርግበት ነገር የለም። እዚህ ጋር ኮንፈርሜሽኖች የግድ ያስፈልጉናል ይሄን ትሬድ ከመግባታችን በፊት ማለት ነው። ይሄ እንደ ስትራቴጂ እንድታዩት አይደለም፣ እነኚህ ቻርት ፓተሮች እንዴት ትሬድ እንደሚደረጉ ነው። ነገር ግን ምንድነው እዚህ ጋር እያየን ያለ ነው። አሁን ለምሳሌ እዚህ ጋር ስንገባ ሰፖርት ሌቭል ላይ መሆኑን አይተን ነው። ነገር ግን ማንኛውም ታይም ይሄ ስለተከሰተ ይሄኛው ቻርት ፓተርን ስለተከሰተ ሎንግ እንገባለን ማለት አይደለም። እንዲሁም ደግሞ ሪስክ ቱ ሪዋርዳችንን ካያችሁ ሪስክ ቱ ሪዋርዳችንን በጣም ማብዛት የለብንም። እዚኛው ሀይ ላይ እናስርካለን ማለት ነው ታርጌታችንን። ከዛ በታች ወይም ደግሞ 1 to 3 ሚኒመም ቢሆን አሪፍ ነው ማለት ነው። ምክንያቱም እዚህ ጋር ሚስ ልናደርግ እንችላለን ማለት ነው ቴክ ፕሮፊታችንን ሳይነካ ማለት ነው። እንዲሁም ደግሞ ሌላው ደግሞ ምንድነው ከመግባታችን በፊት ሌሎች ኮንፈርሜሽኖች ሊኖሩ ይገባል። እነኛን እስካሁን ከተማናቸው እንኳን ብናይ እዚህ ጋር ለምሳሌ እዚህ ጋር እንደምታዩት ካንድልስቲክሶች አሉ። አሁን ይሄኛው ሃመር ካንድልስቲክስ ነው እዚህ ጋር የምታዩት ማለት ነው። ሶ ይሄ የሃመር ካንድልስቲክስ ነው። ይሄ የሃመር ካንድልስቲክ ነው። ቀጥታ ምንድን ነው ይሄ ካንድልስቲክ ረጅም ዊክ ነው ያለው። ፒን ባር ነው ማለት ነው። ይሄ ፒን ባር ልክ እንደተከሰተ ምንድን ነው ባየሮች እንደገቡ ነው የሚናገረው ማለት ነው። አንደኛ። ሁለተኛ ደግሞ ያው ካንድልስቲኮች በብዛት ፎርም ያደርጋሉ። እንደ ሞርኒንግ ስታር ማየት ትችላላችሁ። ሞርኒንግ ስታር ደግሞ 3 ካንድሎችን ነው በውስጥ የያዘው። እዚህ ጋር እንደምታዩ የመጀመሪያው ካንድል ቤሪሽ ነው። ከዛ በኋላ ትንሽዬ እንደ ዶጂ የምትመስል ትንሽዬ ካንድል ፕሪንት ተደረገች፣ መዳከሙን አሳየ። ከዛ በኋላ ትልቅ ካንድል ይሄኛው ካንድል ፕሪንት መሆን ቻለ ማለት ነው። ከዛ በኋላ ሌላ ኮንፈርሜሽን ደግሞ ሙሉውን ካየነው ቻርት ፓተርኑ ደብል ቦተም ነው ማለት ነው። ደብል ቦተም ደግሞ ሪቨርሳል ቻርት ፓተርን ነው። ምክንያቱም ማርኬት ወደ ታች መጥቶ ወደ ላይ ይሄዳል የሚለውን የሚነግረን ነው ማለት ነው። በዚህ መንገድ ትሬድ ማድረግ እንችላለን ማለት ነው። ነገር ግን ለምሳሌ ነው። ከዚህ በኋላ ብዙ የምናያቸው ኮንፈርሜሽኖች አሉ። የምንገባበት ትሬድ ዝም ብለን አንገባ። ማርኬቱ እንዴት እንደሚነበብ ሙላ እናያለን ማለት ነው። በቀጣይ ቪዲዮ እንገናኝ።